ኒውዮርክ አሜሪካ በኒውዮርክ ከተማ ከተባበሩት መንግስታት ድርጅት አደባባይ ማዶ ገባ ብሎ ከሚገኘው መኖሪያ ቤቷ ከደረሱ ቆይተዋል። የዶክተር ሚራዥን ዕቃዎች በቤቷ ውስጥ ቦታ ሲሰጡ አድረው ውለዋል። መጽሐፍቱም ከወለሉ እስከ ጣራው በደረሱ መደርደሪያዎች ታጭቀዋል። ቤቷ ጸጥታ የሰፈነበትና ደበቅ ያለ መሆኑ ለሚራዥ ሰላም ሰጥቶታል። ገዳማዊው ሚራዥ ጸጥታ ነፍሱ ነው፣ ዝምታም ሰላሙ። አሁን ሥራውን ከጨረሱ በኋላ ሚራዥ ገላውን ለመለቃለቅ ገብቷል። የሜሮዳ ቤት ብዙም የሴት ቤት አይመስልም። በቲርኪ ሚርኪ የሴት ዕቃዎች የተሞላ አይደለም። ደብዘዝ ያሉት አምፖሎች ከወርቃማ ውብ ሶፋዎች ላይ ሲያንጸባርቁ ዓይንን ይስባሉ። ፍንትው ያለ ደማቅ ብርሃን አይመቻትም። እንዲያውም ጨለማ ነፍሷ ነው። ሁሌም ከብርሃን ስትሸሽ ነው የኖረችው። የሥራዋ ልብሱ ጨለማ ነው። ውስብስቡ CIA ጨለማን አስለምዷታል። ጨለማ ለብሳ፣ በጨለማ ዳብሳ፣ በጨለማ ጎርሳ ትኖራለች። CIA ሳይመለመላት በፊትም ሥራዋ ዘላለም ጨለማ ሊሆን ነበር። ሴተኛ ዳሪነት፣ ጨለማ ዳሪነት። ያ ብኩን የጨለማ ሕይወቷ ወደ ሌላ የጨለማ ሕይወት ከተታት። በአዲስ አበባ ከተማ ሰዋራ ስፍራዎች ጨለማ ለብሳ ገላዋን ስትሸጥ ነበር እናቷ ከብዙ ዓመታት በፊት። ይህን ሕይወት የጀመረችበትን ቅጽበት መቼም ረስታው አታውቅም። እናቷ ሴተኛ ዳሪ ስለነበሩ አባቷን አታውቅም። ባላውቀው ይሻላል ትላለች። እናቷ ረጁ። ፊታቸውን ማዲያት ወረሳቸው። ከማዲያቱ በተጨማሪ ቆዳቸው ተሸበሸበ። ምንም አይነት መቀባባት የማይገድበው እርጅና ተጫናቸው። ደንበኞቻቸውን በሙሉ አጡ። ሜሮዳ የእናቷን አስከፊና ጎምዛዛ ሕይወት በልጅነቷ ጨለጠችው። ከእናቷ ጋር አንድ ቀን ያላቸውን ሁሉ ሸጠው ወደ ባህር ዳር ከተማ ይዘዋት ሲሄዱ በባህር ዳር ሥራ ሞልቷል የሚባል ወሬ ሰምተው ነበር። ያኔ ሜሮዳ የ12ኛ ክፍል መልቀቂያ ፈተና ተፈትና ወድቃ ነበር። በመውደቋ የበለጠ ሕይወቷ ጎመዘዘ። ውድቀቷ ወደ ሌላው ውድቀት ወረወራት። ከአዲስ አበባ ባህር ዳር ከተማ እስኪደርሱ ድረስ እናቷ ምንም አላናገሯትም። ወደ የት እንደሚሄዱ አላወቀችም ነበር። ከእናቷ ጋር ተጣልተው ነበርና። እናቷም ብዙም ስነ ምግባራቸው የሚያስቀና አልነበረም። የበለጠ ባሰባቸው። ብስጭት ሲሉ ስነ ምግባራዊ ቃላትን የሚናገሯታል። እኔ ገላዬን ሸጬ እስካሁን ድረስ ያስተማርኩሽ እንድትወድቂ ነበር አሏት። ባህር ዳር ከደረሱ ከጥቂት ቀናት በኋላ ሥራ ሞልቷል የተባለው ወሬ ብቻ ሆኖ ነበር ያገኙት። ባልታወቁበት ቦታ ሄደው በአዲስ መልክ ሥራ ለመጀመር ነበር ያቀዱት፣ ግን አልተሳካም። እንዲያውም የባህር ዳር ሴት በሙሉ ቢሸረሙጥ እንኳን ለወታደሩ አይበቃውም ሲባል ጊዜ እስኪደርሱ የቸኮሉላት ባህር ዳርን አንድም ወታደር አላገኙባትም። ተስፋቸው ጫይቶ ሞትን እስከ መናፈቅ፣ ራሳቸውን ከሕይወት መዝገብ ላይ ለመፋቅ እስከ መመኘት ደረሱ። እኔ ሌላ ምን አወርስሻለሁ? የማውቀውም የተማርኩትም ሽርሙጥና ነው። ግቢባታ በቃ። ካሁን በኋላ ከኔ በምን ትሻለሽ? የተማረ ከወደቀ ካልተማረ በምን ይሻላል? እኔም አንቺም ሌላ ምንም የለንም ከሴት ብልታችን በስተቀር። ስለዚህ ትንሿ ብልትሽን አዘጋጃት። የኔዋን ጨርሰናታል፣ በቃት። ባይበቃትም ካሁን በኋላ የሚነካት የለም። ጨርጭሳለች፣ ገጥማለች። ሽጠን በላናት። ተሽጣ አንቺን አስተማረች። አሁን አድገሻል፣ በቃኝ። እኔም ተስፋ ቆርጫለሁ። ደላላው የመጀመሪያ ደንበኛሽ ፈረንጅ እንደሆነ ነግሮኛል። ይህንን ሲነግሯት የሜሮዳ እንባ በጉንጯ እየፈሰሰ ነበር። የውድቀት እንባ፣ የተስፋ መቁረጥ እንባ፣ የፍርሃት እንባ። በደንብ አስተናግጆ ሁኝልኝ እንደሚልሽ ሁኝለት። እናቷ ይህን ተስፋ አስቆራጭ ንግግር የሚነግሯት ከአባይ ወንዝ ድልድይ ላይ ቆመው የውሃውን አወራረድ ቁልቁል እየተመለከቱ ነበር። ያው ደላላው መጣ፣ ሂጂ ፈረንጁን ጥሩ ዋጋ እንዲከፍልሽ ጠይቂው። እኔ ግን አላስቸግርሽም። ኑሬ የማያምርብኝ ራስሽን አኖሪ እንደኔ እስክትጨረጭሽ። እናቷ አልመስላት አሉ። ስለሚናገሩት የማያስቡ መሆናቸውን ታውቃለች። ብልት ምናምን ሲሉ ይሰቀጥጣታል። ምናልባት የሥራው ጠባይ ይሆናል ብላ ታስብ ነበር። ሲማቱም ጨካኝ ናቸው።
እናት አይመስሏትም። በራ የምትጠፋበት ብታገኝ ትሄድ ነበር። ሌላም ማወርስሽ ምን አለኝ? ተምረሽ ትለውጭኛለሽ ብዬ ነበር። ስትወድቂ ተስፋዬም አብሮ ወደቀ። ለኔ አትጨነቂ፣ ራስሽን አኑሪ። ይህንን ብለው ከድልድዩ ላይ ወደ ታች አዩና ራሳቸውን ወደ አባይ ወረወሩት። እማዬ ብላ ሜሮዳም ልትወረወር ስትል ደላላው እጇን ይዞ አስቀራት። አባይ ከሚያክተለተለው ግንድና ግፋፉ ጋር ይዟቸው ጥርግ አለ። አባይ ከመምላቱ የተነሳ ፈረሰኛውን እያሰገረ ነበር። ድፍረስርሷ አባይን ቁልቁል ከድልድዩ ቆማ ያየች ራሷን ልትወረወር ብትታገልም ደላላው ጎትቶ ታክሲ ውስጥ ዱሎ ይዟት ከነፈ። በዛው ምሽት እንባዋ ሳይደርቅ ደላላው ለፈረንጁ ሸጣት። ሴትነቷን ሸጠችው። ፈረንጁ ብዙ ዶላሮችን መዥረጥ አድርጎ ለደላላው ሲሰጠው ደላላው መልሶ ድንግል ኮና ጌታው አለው። እሱንማ ነግሮኛል አለ ፈረንጁ ቀልጠፍ ባለ እንግሊዝኛ። ስለዚህ ዋጋው ያስጨምራል። ደላላው በሞተ እንግሊዝኛ። ፈረንጁ ሌላ የዶላር ኖቶች ሲጨምርለት ተቀብሎ ደላላው እየተንበጀበጀ ጠፋ። ፈረንጁን ከዚህም በፊት ደጋግማ አይታው ታውቃለች። በተከራዩበት ሰፈር ይመጣ ነበር። ከቤታቸው ፊት ለፊት ካለ ጠላ ቤት ተቀምጦ ብዙ ጊዜ ክፍት የሚሆነውን የነ ሜሮዳን ደሳሳ ቤት እያጮለቀ ይመለከት ነበር። ሜሮዳን በጣም ሲያያት አንገቷን ተሰብርም ነበር። በዚህ በእጁ በወደቀችበት ወቅት ካሁን ምን ያደርገኝ ይሆን እያለች ስትርድ፣ እርሱ ግን ምንም አይነት የወሲብ ጥቃት ሳያደርስባት ለአንድ ወር ያህል ካቆያት በኋላ ወደ ኬንያ ወሰዳት። ናይሮቢ በሚገኘው ልዩ የሲአይኤ ማሰልጠኛ ጣቢያ ውስጥ ራሷን አገኘችው። መሰረታዊ የስለላ ስልጠናዎችን ወሰደች። የመሳሪያ አጠቃቀም፣ የሚስጥር አያያዝ፣ የመረጃ አሰባሰብ፣ አለባበስ፣ የማስመሰያ ሥራ አሰራርና ሌሎችን ብዙ አድካሚ ስልጠናዎች ከወሰደች በኋላ መልሶ ወደ ኢትዮጵያ አስገባት። ከዚያም በሰሜኑ ጦር ውስጥ ወጠ ሰሪ ሆና ተቀጠረች። እናቷን ዕድሜ ልኳን በድህነት ስታማቅቃትና ገለዋን ስታሸጣት ከኖረችው ሀገር በተቃራኒ ቆመች። ሀገሯን በሰፈረችላት ቁና ተሰፈረቻት። ወታደራዊ ሚስጥሮችን በወሲብ ጥም ከተለከፉ ወታደራዊ ባለስልጣኖቿ እጅ እየነጠቀች ለሲአይኤ ስትሰጥ አንዳችም ደንታ የላትም ነበር። ወጥ ቤቷ ሜሮዳ ወጡን ስታማስል የወታደራዊ ባለስልጣናቷን ሚስጥሮችም ለሲአይኤ እያማሰለች ነበር። ማንንም የሚያንበረክክ ገላዋ እንኳንስ የወሲብ ጥማት ያቃጠለውን የበረሃ ባለስልጣን ሁሉን ነገር ትቶ ዓለምን ንቆ የወጣውን መናኝንም ያማልላል። ውበቷንና ቅብጥብጥ ገላዋን የሚያልፍ የለም። ቄስንና ወታደርን ከወሲብ በቀር ሌላ ወጥመድ አይዛቸው ስትል ታስባለች። ማጥመጃዋ ገላዋ ነው። ከዚያ ጊዜ ጀምሮ አጥማጇ ሜሮዳ ጨለማ ልብሷ ሆነ። ቤቷም ጨለምለም ያለ ነው። ከኒውዮርክ ከተማ ውጭ በብዙ የአሜሪካ ከተሞች ኖራለች። ሎስ አንጀለስ፣ ቨርጂኒያ፣ በሲአይኤ ዋና መስሪያ ቤት አቅራቢያ፣ ፊላደልፊያ፣ ኦክላሃማ፣ ዋሽንግተን። ዶክተር ሚራዥ ሕይወቱን በሙሉ ተርኮላታል። ሲጳራን ቢረሳላት ደስታዋ ነበር፣ ግን አልሆነላትም። አማላይ ገላዋን መመልከት አልቻለም። ለብዙ ዓመታት የሷ እንዲሆን ለምነዋለች። እሱ ግን እምቢ አላት። እምቢ ሲላት ደግሞ የባሰ እየወደደችው መጣች። እምቢታው የተፈቃሪነት ዋጋውን አናረባት። እምቢታ የፍቅር ዋጋ ጭማሪ መሆኑ ገባት። ውስጧ ግን ተስፋ ቆርጦ አያውቅም። ዛሬ ለይለታል ብላ ሻወር ቤቱን በርግዳ ስትገባ መለመላዋን ነበረች። እሱም መለመላውን እየታጠበ ያለ ተንደርድራ ስትገባ ሀፍረተ ሥጋውን በሁለት እጁ ደብቆ አንቺ ምን ነካሽ አላት። በሩን ዘግታ እርቃኗን እየሳቀች ስትጠጋው ደንግጦ እውነተኛ ፈገግታዋ የወሲብን ቆሌ ይጠራል። ያ የዘወትር ደረቅ ፈገግታዋ የት እንደደረሰ ሊገባው አልቻለም። ችርችም ካሉት ጥርሶቿ መካከል ፍንጭቷ ልዩ የደስታ በር መስሎ ታየው። ገላዋ ለፍቅርም ለምርኮም ለበቀልም የተሳለ መሆኑን አወቀ።
ጸጉሯ ባጭሩ እንደ ወንድ የተቆረጠና እንደ ኑግ ልጥልጥ የሚያንጸባርቅ ሆኖ ውብ ነው። አጭሩ ላዛ ጸጉሯ ቅንብብ ካለው የራስ ቅሏ ጋር ውበት አላብሷታል። አይኖቿ እንደ ዛሬ የወሲብን አድባር ሲጣሩ አይቷቸው አያውቅም። ጡቶቿን ወደፊት አስጠግታ ፍትወቱን አማለለችው። ልቡ እስኪፈርጥ ዳንኪራ እየረገጠ ነው። ጫን ጫን መተንፈስ ጀመረ። ትንፋሹ ትጉልል እያለ ካፉ ሲወጣ ሲጋራ እንደሳበሰው ጭሱ ፊቷን እየገረፈው ነው። የእሷንም የውስጧን ቃጠሎ የሚያሳብቀው ትንፋሿ እየተንቦለቦለ ከንፈሩን ገረፈው። ሻወር ቤቱ በሞቀ ትንፋሻቸው የፍል ውሃ ክፍል መሰለ። የሚጋረፍ ትንፋሽ፣ የሚለመጥጥ ጉም፣ ቀርድ ድንኮይ ከንፈር። አፏን ከፍታ አፉን ዘጋችው። ከንፈሩን ገጠመችው። መናገር አይችልም አሁን። ሌላ ቋንቋ። ምላሱን በምላሷ ቆለፈችው። ሁለቱ እጆቿም አንገቱን ዞረው የፍቅር አዙሪት አዞሩበት። ከግድግዳው ጋር አላጠቀችው። ሁሉም ነገር ካይምሮ ጠፋበት። ጡቶቿ ደረቱን ወጉት። ቀጭኑ ወገቧ ታጥፎ ሽንጡ ውስጥ ገብቷል። ጭኖቿ ፎከክ ብለው ተከፍተው አንድ ጭኖ መሃል አስገቡት። ቀንዱ ተቀስሮ ዳሌዋን የጎንዮሽ መውጋት ጀመረ። ትዝ ይልሃል ወታደሮች ሊረባረቡብኝ ሲሉ ያስጣልከኝ? እና እኮ ያስጣልኩሽ እኔን ፍትወት ለማርካት አይደለም። ግዴላ መርካብኝ የኔ ቆንጆ። ነፍሴ እየቃተተችልህ ነው። ጭኖቼ መሃል የተነሳውን ቃጠሎ እንድታጠፋልኝ እፈልጋለሁ። አልችልም። ዝሙት ነው። አይደለም የኔ ቆንጆ፣ ሊሆን አይችልም። ሜሮዳ ወዳልሆነ ነገር ውስጥ እየከተትሽ ነው። አይደለም ሜራ፣ ወደ ሆነ ነገር ነው፣ ወደ ፍቅር። እየተነፈሰች እየተነፈሰ እየቃተቱ። እየጎዳኸኝ ነው ሚራዥ፣ እያቆሰልከኝ ነው፣ እያቃጠልከኝ። ብትገልኝ ይሻላል። ፍቅር ሁሌም አንድ ነው። ያለ ፍቅር ወሲብ ደግሞ። ታዲያ እኔን አታፈቅረኝም? እኔ ይህን ያህል እያፈቀርኩ? እኔም ይህን ያህል ማፈቅራት አለች? የለችም። ሲጳራ የምትባል መንፈስ በእውኑ ዓለም ውስጥ የለችም። የህልም ዓለም ውስጥ ነው እየዳከርክ ያለው። ሲጳራ ቅዠት ናት። ፍቅር ታዲያ እንዲህ በቀላሉ የሚፋቅ ነገር ነው? በፍቅው እንኳን ስንጥቅጣቂው አይጠፋም። በዋጠጡ ይዋጠጠኛል። ደግሞ እሷን መፋቅ አልችልም። ውጣልኝ በቃ። አንባረቀችበት። ቁርጧን አውቃ የሻወር ቤቱን በር ከውስጥ ወርወራ ዘጋችው። ጣቶቿን ወደ ብልቷ አንሸራተተቻቸው። ከውጭ ፈጣን ተንፋሿ ይሰማዋል። ከደቂቃዎች በኋላ ስታቃስት ሰማት። ከዛም ውሃው ሸዋ ሲል ተሰማው። እንደ ተነፈሰች አወቀ። እንደ ቀዘቀዘች ወጥታ መኝታ ቤቷ ውስጥ አልጋው ላይ ዣ ብላተኛች። ጨካኝ ደረቅ መነኩሴ። በዛው እንቅልፍ ወሰዳት።